መልእክተኛው ሰለላሁ ዐለይሂ ወሰለም ከተቀመጡበት ክፍል ውስጥ ሆነው አንድ እንግዳ መልአክ ሊገባ ፈቃድ ይጠይቃል። መልእክተኛውም መልአኩ እንዲገባ ፈቅደውለት ሌላ ሰው እንዳይረብሽ በሩ እንዲዘጋ አዘዙ። መልእክተኛው ሰለላሁ ዐለይሂ ወሰለም ከመልአኩ ጋር በጽሞና ሳሉ የልጅ ልጃቸው ሁሰይን በሕፃን እርምጃው እየተንገዳገደ ወደ እሳቸው መጣ። ሕፃኑ የአያቱ ትከሻ ላይ መጫወት ለምዷልና ልክ እንደመጣ ከትከሻቸው ላይ ወጥቶ መጫወት ጀመረ። መልአኩ ወደ ነቢይ ሰለላሁ ዐለይሂ ወሰለም እየተመለከተ ይህን ልጅ ይወዱታል እንዴ አንቱ ነቢይ ሲል ጠየቃቸው። ረሱልም ሰለላሁ ዐለይሂ ወሰለም እንዴታ የአብራኬን ክፋይ ሲሉ መለሱለት። ወደፊት ሕዝቦችህ ሲገድሉት ባየህ ከፈለክም ከሚገድሉበት ስፍራ አፈር ዘግኜ ላምጣለህ ሲል መልአኩ ትንቢት ነገራቸው። ብዙም ሳይቆይ መልአኩ በእጁ የዘገነውን አፈር ለመልእክተኛው ሰለላሁ ዐለይሂ ወሰለም አሳያቸው። ልጅ አልበረክት ያላቸው መልእክተኛውም አፈሩን እያሸተቱ ያለቅሱ ጀመር። ጊዜያት ነጎዱ። ይህ ሕፃን ከጨቅላነት ዕድሜው ክልል ሳይወጣ አያቱ ሰለላሁ ዐለይሂ ወሰለም ሞት አፋፍ ላይ ደረሱ። ሕዝባቸውንም ሰብስበው ሕዝቤ ሆይ ቤተሰቤን አደራ፣ ሕዝቤ ሆይ ቤተሰቤን አደራ እያሉ ይህችን ምድር ተሰናበቱ። በርካታ ዓመታት ብዙ ክስተቶችን እያስከተሉ ነጎዱ። በመጨረሻም የመልአኩ ትንቢት ሊፈጸም የነቢይ ሰለላሁ ዐለይሂ ወሰለም ልጅ የሆነው ሁሰይን ልጆቹንና ነቢያዊ ቤተሰቦችን ይዞ ከዚያች ከከርበላ ምድር ተከሰተ። ስልጣኑ በነቢያዊ ቤተሰብ እንዳይቀማ የሚሰጋውና በዘመኑ የሙስሊሞች መሪ ተብሎ በሚጠራው የዚድ አማካይነት የተላኩት ወታደሮችም የነቢይ ዘር የተባሉትን ሕፃናት በአንቀልባ እቅፍ ሳሉ በቀስት ፍላጻዎች ይጨፈጭፏቸውም ጀመር። ሁሰይን ረዲየላሁ ዐንሁ ሕፃናቱ ላይ የሚዘንበውን ቀስትና የነቢያዊ ቤተሰብ ላይ የሚወርደውን ውርጅብኝ መቋቋም ቢያቅተው የጨበጣ ውጊያ ሊያደርግ ትጥቁን ታጥቆ ሲወጣ ለስንብት የያዘውን ልጁን ሳይስመው ከሩቅ የተወነጨፈ ቀስት ሕፃኑን ወጋበት። ሕፃኑም አባቴ አባቴ እያለ ሕይወቱ አለፈች። ሁሰይን ረዲየላሁ ዐንሁ ነገሮች ከአቅሙ በላይ ሆኑበት። አያቱ ትዝ አሉት። ለመሞት ወደሚያጣጥረው ልጁም እየተመለከተ ልጄ ሆይ አብሽር ከአያቶችህ ትገናኛለህ ብሎ ወደ ትግሉ ገባ። ብዙም አልቆየም። ያ የነቢይ ሰለላሁ ዐለይሂ ወሰለም የአብራክ ክፋይ በበዳይ ወታደሮች ተከበበ። አንዱ በሰይፍ ሌላው በቀስት ቀሪው በጦር ይጨፈጭፉት ጀመር። ይህን ሁሉ መከራ ከተቀበለ በኋላ መቋቋም ሲያቅተው ከመሬት ተደፍቶ ማጣጣር ጀመረ። የነቢይን ሰለላሁ ዐለይሂ ወሰለም ዘር ያስቀጥላሉ የተባሉ ሴቶችና ወንዶች ሁላ ነቢያዊ ውለታን በረሳ ጭፍራ ደማቸው በከርበላ ሜዳ እንደ ጎርፍ ሲፈሱ አለ። ሁሰይንም ረዲየላሁ ዐንሁ ከወደቀበት የከርበላ ምድር ሊሞት በማጣጣር ላይ ሳለ ሲናን የተሰኘ የገዢው ወታደር የሁሰይንን ዐለይሂ ሰላም አንገት ቆርጦ ጣለው። ያኔ ነቢያዊ ቤተሰብ በአሳዛኝ ሁኔታ በገዢው ትዕዛዝ በበረሃ ተጨፍጭፈው ጥቂት ሕፃናትና ሴቶች ብቻ ቀሩ። ሁሰይንን ዐለይሂ ሰላም የገደሉት የሰራዊቱ አካላት የነቢይን ሰለላሁ ዐለይሂ ወሰለም ልጆች ስንቅና አልባሳትን ተቀራመቱባቸው። ነቢይ ትከሻ ላይ የሚጫወት የነበረው ሁሰይን ዛሬ ገላው በደም ተላውሶ ከበረሃ አሸዋ ላይ ወድቋል። ሙስሊም ነን ብለው የሚያስቡት እኚህ የገዢው ወታደሮችም 10 ፈረሶችን መድበው በዚህ ክቡር ገላ ላይ እየተመላለሱ በግልቢያ ይረግጡትም ጀመር። በመጨረሻም ሰራዊቱ የሁሰይንን ዐለይሂ ሰላም የተቆረጠ ጭንቅላቱንና የተቀሩትን የነቢይን ሰለላሁ ዐለይሂ ወሰለም ቤተሰቦች አስረው ወደ ገዢው ቤተ መንግሥት አመሩ። የሁሰይንን ረዲየላሁ ዐንሁ ጭንቅላት በከረጢት ይዞ የነበረው ሲናን ወደ ቤተ መንግሥቱ ሲያመራ ቤተ መንግሥቱ ዝግ ሆኖ ያገኘውና ያን የተከበረ ራስ ቅል አንጠልጥሎ ሲናን ከቤቱ ገባ። ለሚስቱም እንደ ትልቅ ጀብድ የዘመናትን ድል ይዤልሽ መጣሁ አላት።
ሚስቱም ምን ተገኘ አለችው። ሲናንም የሁሰይንን ራስ ቅል አመጣሁልሽ አላት። ሚስቱም ጦረኛ ወርቅና አልማዝ ማርኮ ይገባል፣ አንተ የነቢይን ሰለላሁ ዐለይሂ ወሰለም ልጅ ራስ ቅል ይዘህ መጣህ፣ ወላሂ ካንተ ጋር ላልኖር ቃል እገባለሁ ብላ ትታወጣች። ይህ ሰው ሌላኛዋን ሚስቱን አስመጥቶ ሌሊቱን ከሷ ጋር አነጋ። ጠዋት ሲነቃም ሴቲቱ እዚያ ጋር ምንድነው ያለው? ሌሊቱን ሙሉ ብርሃን ያየሁ አነጋሁ እኮ አለችው። ሲናንም እሷን ትቷት የሁሰይን ረዲየላሁ ዐንሁ ጭንቅላት ይዞ ወደ አስተዳዳሪው ቤተ መንግስት ማልዶ ሲገባ ቤተ መንግስት ውስጥ በርካታ የነቢይ ሰለላሁ ዐለይሂ ወሰለም ልጆች የራስ ቅሎችን በጓደኞቹ አማካኝነት ገብተው ተመለከተ። የክፍለ ግዛት ገዢው አስተዳዳሪ ኢብን ዚያድ ይሰኛል። የሁሰይን ረዲየላሁ ዐንሁ ራስ ቅል ከመሬት ተቀምጦ ሲመለከት በያዘው በትር ከርቀት ሆኖ ከንፈሮቹን ነካካቸው። ይህን ትዕይንት ከቤተ መንግስት ውስጥ ሲከታተል የነበረው አንድ ሽማግሌ በሐሳብ ወደ ነቢይ ሰለላሁ ዐለይሂ ወሰለም ወርቃማው ዘመን ተጓዘ። በትዝታ እንባዎቹ ከጉንጮቹ እየፈሰሱ እባክህ በትርህን ከዚህ ክቡር አፍ ላይ አንሳ፣ ወላሂ እኚህን ውብ ከንፈሮች ነቢይ ሰለላሁ ዐለይሂ ወሰለም ሲስሟቸው በዐይኔ ተመልክቻለሁ ብሎ ይንሰቀሰቅ ጀመር። የክፍለ ግዛት ገዢውም ይህን አዛውንት እየገላመጠው ወላሂ የጃጀህ ሽማግሌ ባትሆን እገለህ ነበር አንተንም አለው። አዛውንቱም የአረብ ነገዶች ሆይ ዋ ክስረታችሁ! የነቢይን ሰለላሁ ዐለይሂ ወሰለም ልጆች ገድላችሁ እርኩሳንን ሾማችሁ ውርደትን የተጎናጸፋችሁ ህዝቦች ዘራችሁ ይጥፋ እያለ በማጉረምረም ወጣ። ይህ መሪም የሁሰይንን ዐለይሂ ሰላም ራስ አንጠልጥሎ መስጂድ በመግባት ህዝብ እንዲሰበሰብ ካደረገ በኋላ የሁሰይን ረዲየላሁ ዐንሁ ራስ ቅል ቆርጦ ድል መጎናጸፉን ይፎክር ጀመር። ከህዝቡ መሃል ኢብኑ ዓፊፍ ብድግ ብሎ ዋ ጥፋታችሁ! የነቢያትን ልጆች ጨፍጭፋችሁ እንደ ጻድቃን ትመጻደቃላችሁን ሲል ወዲያው ገደሉት። ከዚያም የነቢይን ሰለላሁ ዐለይሂ ወሰለም ቤተሰቦች የራስ ቅሎቹን በከተማዋ አዟዙረው ያለ ከልካይ ለህዝቡ ካሳዩ በኋላ ወደ ጠቅላይ ገዢው ወደ የዚድ ኢብኑ ሙዓዊያ ላኳቸው። የዚድ ከንግስና ወንበሩ ላይ ሳለ የነቢይን ሰለላሁ ዐለይሂ ወሰለም ልጆች የራስ ቅሎች ተደረደሩለት። ምንድነው ሲልም ጠየቀ። የጦር መሪውም ባዶ ሜዳ ላይ ያገኛናቸው፣ ከሰይፉም ከጦሩም ያዋዛን ከበብናቸው፣ መሸሻ አጥተው የማይሸሽሽትን ሞከሩ፣ አይለምኑ አለማመንን እየለመኑን በሰይፎቻችን ከታተፍናቸው፣ በቀስቶቻችንም ለበለብናቸው፣ ከሜዳው ላይ ደማቸውን አፍስሰን የራስ ቅሎቻቸውን ይዘንልህም መጣን አሉት። ጠቅላይ ገዢው የሙዓዊያ ልጅ ከደሙ ነፃ ለመሆን እየሞከረ አላህ ይርገማችሁ፣ ሳትገድሉት ብታመጡት ጥሩ ነበር፣ እኔ በእናንተ ቦታ ብሆን አልገድለውም ነበር ብሎ እንደማስተባበል አለ። የንጉሱ ዘመድ ይህን ሲመለከት እንዲህ ሲል ገጠመ። ባሪያ ልጅ ወልዳ ዘሯ በርክቶላት የነቢይን ዘር ሐረግ ክሯን ቆራረጧት። ይህን ሲል ንጉሱ የሙዓዊያ ልጅ ገጣሚውን ተቆጣው። ሌላም ሰው ከበዳዩ ቤተ መንግስት አንድ ድምፅ አስተጋባ። ነገ ነቢይ ሰለላሁ ዐለይሂ ወሰለም ለልጃቸው አማላጅ ሆነው ሲመጡ ላንተ ማን ሊያማልድልህ ነው ብሎ ሸሸ። ይህ በእንዲህ እንዳለ የተቀሩት የነቢይ ሰለላሁ ዐለይሂ ወሰለም ልጆች ከእስር ቤት ወደ ጠቅላይ ገዢው አልተላኩም ነበርና ወደ ጠቅላዩ ለመላክ ቅድሚያ ወደ ክፍለ ግዛት ገዢው ላኳቸው። የወታደር ቡድኑ አጅቧቸው ወደ ኢብኑ ዚያድ ማለትም ወደ ክፍለ ግዛት ገዢው ተሸኙ። እኚህ የነቢይ ሰለላሁ ዐለይሂ ወሰለም ቀሪ ቤተሰቦች ሁሉም ሴቶች የነበሩ ሲሆን 2 ሕፃናት ወንድ ልጆች ብቻ ነበሩ ከመሐከላቸው። በጉዟቸው ላይም ሁሰይንና ሌሎች ቤተሰቦቻቸው የተገደሉበትን ስፍራ ደረሱ። ስፍራው ላይ ወድቆ የቀረው የነቢይ ሰለላሁ ዐለይሂ ወሰለም ልጅ ሁሰይንና ሌሎችም አስክሬናቸው እዚህም እዚያም ተበታትኖ ሲያዩት ሴቶቹ ያለቅሱ ጀመር። ዘይነብ የሁሰይን እህት ናት። የነቢይ ሰለላሁ ዐለይሂ ወሰለም ልጆች ሜዳ ላይ እንዲህ ያለ ከልካይ ወድቀው ስትመለከት እንዲህ ስትል ታነባ ጀመር። ዋ ሙሐመድ ዋ ሙሐመድ!
የአላህና የመላእክቱ ሰላም በርሱ ላይ ይሁን። ሁሰይን በሜዳ ላይ አሸዋ ለብሶ አዩት ወይ? ነቢይ ሆይ ሁሰይን ገላው ተቆራርጦ ሜዳ ላይ ደሙ ሲፈስ አዩት ወይ? ዋ ነቢይ ሴት ልጆችዎ ምርኮ ሆነን ወንድ ልጆችዎ የአውሬ መጫወቻ ሲሆኑ አዩ ወይ? ብላ እየየ ስትል ወዳጅ ጠላትን አስለቀሰች። ክብር የሚገባው ቤተሰብ በውርደት አንገታቸውን ደፍተው ወደ አስተዳዳሪው ዘንድ ገቡ። ከመካከላቸው ትልቋና መከራን የተሸከመችው ዘይነብ ልብሷ በትቢያ ቆሽሾና ተጎሳቅላ አስተዳዳሪው ፊት ሕፃናት እህት ወንድሞቿን ይዛ ቆመች። አስተዳዳሪው በንቀት እየተመለከታት ይቺ ማናት ብሎ ሲጠይቅ ዝም አለች። የነቢይ ሰለላሁ ዐለይሂ ወሰለም ልጅ የሆነችው ዘይነብ። አብሯት የነበሩ ሴቶችም ዘይነብ ናት ብለው መለሱለት። አስተዳዳሪውም ያዋረዳችሁ የገደላችሁና ጉራችሁን መና ያስቀራባችሁ አላህ ምስጋና ይገባው ብሎ አፌዘባቸው። ዘይነብም ይልቁኑ ያ በነቢይ ሰለላሁ ዐለይሂ ወሰለም ያስከበረንና መጥራራትን ያጎናጸፈን አላህ ምስጋና ይገባው፣ ውርደት ለአመፀኛና ለዋሾ ሁላ ይሁን ስትል መለሰችለት። አስተዳዳሪውም አላህ በቤተሰባችሁ የሰራውን ውርደት እንዴት አየሽው አላት እያላገጠ። ዘይነብም አላህ መሞትን ጻፈባቸውና ሞቱ። በመጨረሻም አላህ አንተንም እነሱንም አቆሞ ያሟግታችኋል ስትል መለሰችለት። ሊማታ ተገባበዘ። ይህን ጊዜ ከዙሪያው የነበሩ ሰዎችም ገላገሉ። እሷን ትቶ ወደ አንድ ሕፃን እየተመለከተ እስቲ ተመልከቱት አድጓል እንዴ ብሎ ወታደሮቹን አዘዘ። ወታደሮቹም ሽርጡን አስወልቀው ሐፍረተ ገላውን ካዩ በኋላ አዎን አድጓል አሉት። ውሰዱትና አንገቱን ቁረጡት አላቸው። የነቢያቸውን የልጅ ልጆች በተበጣጠሰ ልብስ ከፊታቸው አስቆመው ቃለ መጠየቅ የሚያደርጉት እኚህ አምባገነኖች በመጨረሻ አቅመ አዳም ያልደረሰንና በህመም የሚማቅቀን የነቢይን ሰለላሁ ዐለይሂ ወሰለም ልጅ ከመካከል ለይተው እንዲታረድ አዘዙ። የነቢይ ሰለላሁ ዐለይሂ ወሰለም ልጅ የሆነው ዘይነል ዓቢዲን እንደሚገድሉት ሲያምን እኚህ እህቶቼ በመንገድ እንዳይባክኑ እባክህ አብሯቸው ወደ መዲና የሚመልሳቸውን ሰው መድብላቸው ብሎ ተማጸነ። አስተዳዳሪውም ራስህ አብረሃቸው ሂድ አለውና ከግድያ ተረፈ። በመቀጠልም ይህ አስተዳዳሪ እኚህን አሳዛኝ የነቢይን ሰለላሁ ዐለይሂ ወሰለም ቤተሰቦች ለጉዞ አዘጋጅቷቸውና ዘይነል ዓቢዲን ወይንም ዓሊ የተሰኘውን ልጅ ደግሞ እጅግሩን ጠፍሮ በማሰር ወደ ጠቅላይ ገዢው ወደ የዚድ ኢብኑ ሙዓዊያ ላካቸው። ንጉሥ የዚድ የነቢይን ሰለላሁ ዐለይሂ ወሰለም ልጆች ከቤተ መንግሥት መድረሳቸውን ሲሰማ ሹማምንትና ከበርቴዎቹን ቤተ መንግሥት እንዲገኙ አዘዛቸው። ከዙፋኑ ተቀምጦ በዙሪያው ከበርቴዎቹን ካሰለፈ በኋላ የነቢይ ሰለላሁ ዐለይሂ ወሰለም ልጆችን ወደፊት አስጠርቶ ሕዝብ እየተመለከተ ፊቱ አስቆማቸው። ንጉሥ የዚድም አባትህ ዝምድናዬን ቆረጠ፣ ክብሬን ረሳ፣ ንግስናዬን ሊመነትፈኝ ሞከረ፣ ይኸው እምታየውን ዱብዳ አላህ አደረሰበት ብሎ የነቢይን ሰለላሁ ዐለይሂ ወሰለም ልጅ የሆነውን ዘይነል ዓቢዲንን አፌዘበት። የነቢይ ልጅ ምላሹን ከቁርአን አንቀጾች እንዲህ ሲል መለሰለት። በምድርም በነፍሶቻችሁም መከራ ማንንም አትነካም ሳንፈጥራት በፊት በመጽሐፍ የተመዘገበች ብትሆን እንጂ። ነቢያዊው ቤተሰብ እንዲህ ያለ ያማረ ምላሽ ሲሰጥ ንጉሥ የዚድም በተሰበሰበው ሰው ፊት ወደ ራሱ ልጅ በመዞር አቻ ምላሽ እንዲሰጥለት አዘዘው። ግና ለነቢይ ልጅ አቻ ምላሽ ኬት ይምጣ? ልጁም ዝም አለ። ንጉሡም ለዘይነል ዓቢዲን እንዲህ ሲል የማይገናኝ ቁርአናዊ ምላሽ ሰጠው። ከመከራም ማንኛውም ያገኛችሁ ነገር እጆቻችሁ በሰሩት ኃጢአት ምክንያት ነው፣ ከብዙም ይቅር ይላል። 14 ዓመት ያልሞላው ዘይነል ዓቢዲን ከዚህ በላይ ሙግት ውስጥ መግባት አልፈለገምና ዝምታን መረጠ። ከዚያም የነቢይ ልጆች ወደ ሕዝቡ ፊት ወጣ ብለው እንዲቆሙ ተጠሩ። ልብሳቸው ተቀዷል፣ ፍጹም በአዋራ ቆሽሸዋል፣ የስነ ልቦና ጉዳቱ አኮራምቷቸዋል። አንገታቸውን ደፍተው እፊት ወጥተው ቆሙ። ንጉሥ የዚድ ይህን ሲመለከት ኢብኑ መርጃና የሥራውን ይስጠው፣ ከእናንተ ጋር ዝምድና ቢኖረው እኮ
እንዲህ ባላደረጋችሁ ብሎ ዘመድ መስሎ ለመታየትና ለማዘን ሞከረ። በዚህ መሃል ከቤተ መንግሥት ውስጥ ካሉት ሰዎች አንዱ ብድግ ብሎ ያችን ልጅ በምርኮ መልክ ስጠኝ ብሎ ንጉሡን ጠየቀው። ልጅቱ ፋጢማ ትባላለች። የነቢይ የልጅ ልጅ ስትሆን መልኳ እጅግ ቀላ ያለና እምታጓጓ ነበረች። ዕድሜዋም ለጋ ስለነበር በግድ ሊወስዱኝ ይችላሉ በማለት በፍርሃት ታላቅ እህቷ ቀሚስ ስር ሂዳ ተወሸቀች። የፋጢማ ታላቅ እህት ዘይነብም እህቷን አቅፋ ዋሸ፣ ተረገምክ፣ እኛ ላንተም ለንጉሡም ምርኮ ሆነን እንድትወስዱን ኢስላም አይፈቅድላችሁም ስትል ምላሽ ሰጠች። ይሄኔ ንጉሡ የሙአዊያ ልጅ በንዴት በገነ። ወላሂ እኔ ከፈለግኩ በምርኮ ልወስዳችሁ እችላለሁ ብሎ ዛተም። ወላሂ ይህን ማድረግ አትችልም፣ ከእስልምና ሌላ እምነት እከተላለሁ እስካላልክ ድረስ ስትል ዘይነብ ምላሽ ሰጠችው። ንጉሥ የዚድ ንዴቱ ተፋፋመ። ለኔ ነው እንዲህ ያለ ምላሽ የምትሰጪኝ? ከእስልምና ሌላ እምነት የተከተሉትማ አባትሽና ወንድምሽ ናቸው ብሎ ታላቁን ሰሐቢይ ዓልይን ለማክፈር ሞከረ። አንተም አባትህም አያትህም ወደ ኢስላም የተመራችሁት እኮ በአላህ ፍቃድ በአባቴና በአያቴ እኮ ነው ብላ መለሰችለት። የዚድም ዋሸሽ አንቺ የአላህ ጠላት ብሎ በነቢይ ሰለላሁ ዐለይሂ ወሰለም መመራቱን ሊያስተባብል ሞከረ። እስልምና ካለ ነቢይ ሰለላሁ ዐለይሂ ወሰለም ከየት ሊገኝ ይችላልና? ዘይነብም እንዲህ እየተዛለፍክና በንግስናህ እየተመጻደቅክ አንተ አሁን የምእመናን መሪ ነህን? ስትል ሞገተችው። ይህን ጊዜ ቀድሞ ፋጢማን ስጠኝ ያለው ሰውዬ ወደ ንጉሡ የዚድ ዞር አለና አረ እንደውም ይህችን ታላቋን ስጠኝ አለው። ንጉሡም ዞር በል ከዚህ ድራሽህ ይጥፋ ብሎ አንጓራበት። ከዚያም ይህ ንጉሥ እኚህን የምድር ከዋክብት ወደ መጡበት መዲና ሊመልሳቸው ወስኖ ስንቅ እስኪዘጋጅ ድረስ እዚህ ቤተ መንግሥት ሊያስጠልላቸው ከግቢው አስገባቸው። የነቢይ ሰለላሁ ዐለይሂ ወሰለም ልጆች ወደ ቤተ መንግሥቱ መኖሪያ ሲገቡ በውስጡ ያሉት ሴቶች ስሜቶቻቸውን መቆጣጠር ተስኗቸው ለቅሶን ተያያዙት። ያ ለቅሶም ለ3 ተከታታይ ቀናት ዘለቀ። በዚህ መሃል የነቢይ ሰለላሁ ዐለይሂ ወሰለም ልጅ የሆነው ዑመር ኢብኑ ሁሰይን ከንጉሡ ልጅ ጋር ቤተ መንግሥት ግቢ ውስጥ እየተጫወቱ ሳለ ንጉሡ ብቅ አለ። ይህን ልጅ ታሸንፈዋለህ እንዴ ሲል ዑመርን ጠየቀው። ጨቅላው ዑመርም ለሁለታችንም ቢለዋ ስጠንና ተመልከተን አለው። ይህን ጊዜ ንጉሡም ይህችንማ ድሮም እናውቃታለን፣ እባብን እንጂ ሌላን አትወልድም ብሎ ተሳደበ። ከ3 ቀናት በኋላ ንጉሡ ስንቅ አስይዟቸውና ጠባቂ መድቦላቸው ወደ መዲና ሸኛቸው። በርካታ ሆነው ከነቢይ ሰለላሁ ዐለይሂ ወሰለም ከተማ የወጡት የነቢይ ሰለላሁ ዐለይሂ ወሰለም ልጆች አሁን ቁጥራቸው አንሶ ወደ መዲና ይመለሱ ጀመር። ጉዟቸው ላይ የተመደበላቸው ጠባቂያቸውም እጅግ ሲንከባከባቸውና በስስት ሲያያቸው መዲና አደረሳቸው። ልክ መዲና እንደገቡም ፋጢማ ይህ ሰው እንዲህ ሲንከባከብ አምጥቶ እዚህ አድርሶናል፣ የሆነ ስጦታ ልንሰጠው ይገባል አለች ለእህቷ ዘይነብ። ዘይነብም እንደምታዩ ደህይተናል፣ ካጠለቅነው ጌጥ ውጭ ምንም የለንም፣ ምን እንስጠው አለቻት። ፋጢማም ጌጣጌጦቻችንንም ቢሆን እንስጠው አለች። ከዚያም ጌጦቻቸውን አውልቀው ምንም የሌለን በመሆኑ ይህን ልንሰጥህ ተገደናል፣ ስለ መልካምነትህ አላህ መልካም ምንዳህን ይመንዳህ ብለው በሰው ላኩለት። ሰውየውም ወላሂ የከፈልኩላችሁ መስዋዕትነት በምንም አይተካም፣ ይህንንም ያደረግኩት ለአላህና ለነቢይ ውዴታ ስል ነው ብሎ መለሰላቸው። ከዚያ ጊዜ ጀምሮ ያ ቤተሰብ መዲና ላይ መኖር ጀመረ። ይሁን እንጂ በተለያዩ ጊዜ የሚነሱ ኢስላማዊ መንግስታት ይህንን ቤተሰብ መቆንጠጥን እንደ ጀግንነት ይመለከቱት ነበር። ይህን የታሪክ እውነታ ለመደበቅና ለጥፋተኛው ከለላ ለመሆን በርካታ ብዕርተኞችም ታሪኩ እንዳይሰራጭ ጥረት ሲያደርጉ የቆዩ ቢሆንም ታሪኩ በሕዝበ ሙስሊሙ ልብ የማይሽር ቁስል ሆኖ ሊቆይ ይችላል። የአላህ ሰላምና እዝነት በነቢይ እና በቤተሰቦቻቸው ላይ ይሁን።